አንድ ልጁን አርዶ ደስ የሚለው ብቸኛው አባት እግዚአብሔር ብቻ ነው። ሰው ገዳም በገባ በወሩ ቢበቃ ጥሩ አይደለም? ጥሩ አይደለም ወይ? ሰው ገዳም እንደገባ ወዲያው ቅዱስ ቢሆን በጣም ብዙ እግዚአብሔር ይኖረው ነበር ማለት ነው። መቆየት ዋጋ ይሰጣል አላችሁ። ጌታ ሐዋርያት ምንድን ነው ያላቸው? በኢየሩሳሌም ምን በሉ ናቸው ያላቸው? አቤት ቤት እየተቃና እንጂ ርቱ እንጨት ተገኝቶ ቤት ተሰርቶ አልቆ ያውቅ። ሰውም ቢሆን እየተቃና ነው እንጂ ከአንዱ ሰው ላይ አንድ ችግር ስናገኝ ከዚያ ስንሸሽ። ትዕግስት ማለት ምን ማለት ነው? ትዕግስት ማለት ምን ማለት ነው? ብዙ ጊዜ ቃላትን እናገራቸዋለን አናውቃቸውም። ስለማናውቃቸው አናደርጋቸውም። ስለማናደርጋቸው እንደዚያ ነው። እና ትዕግስት ምን ማለት ነው? አሁን ቀደም ተናግሬ ያውቃለሁ። ምንድን ነው መቆየት ማለት ነው። ትዕግስት ማለት መቆየት ማለት ነው። ምን እስኪሆን ነው የምንቆየው? አቤት ምን እስኪሆን? ትዕግስት ማለት መቆየት ነው በሉ እንጂ። ትዕግስት ማለት ምን ማለት ነው? መቆየት። እሺ ምንድኑ ነው የምንቆየው? እስኪ ሁሉም የመሰለውን ተናገረ። ትዕግስት ማለት መቆየት ነው። እሺ እግዚአብሔርን መቆየት ማንን? ምን እስኪያደርግ? አቤት እስኪመልስ መቆየት። እግዚአብሔር እስኪመልስ ድረስ መቆየት። ተአገሶ ለእግዚአብሔር ወዕቀብ ፍኖቶ። እግዚአብሔርን ታገሰው መንገዶቹንም ጠብቅ ይላል። እግዚአብሔርን ታገሰው መንገዶቹንም ጠብቅ ያለበት ምክንያት ምንድን ነው? ሕጉን እየጠበቅኩ እግዚአብሔር ግን አይመልስልኝም አትበል ማለት ነው። ዝም ብለህ ባይመልስም ጠብቅ፣ ምክንያቱም መጨረሻ ላይ ይመጣልና። እግዚአብሔር እስከ ዛሬ ቀርቶ አያውቅም፣ ዘግይቶ ግን ያውቃል። ያጎነዲ ከመዘእይሁ እንደማይሰጥ ሰው ይዘገያል ይላል። እንደማይሰጥ ሰው ይዘገያል። የሚያዘገየው ደግሞ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። እሺ አንዳንድ ጊዜ ሕፃናት በእናታቸው ጭን ሆነው እናቱ ፍትፍት ስትጎርስ ሊቀማ እንደዚህ ይላል። 6 ወር ካልሞላው ግን እናቱ አታጎርሰውም። ለምን ይመስላችኋል? ትክክለኛውን የሚበላበትን ጊዜ የምታውቅ ማን ነው? እናቱ ናት። ያን ጊዜ ግን የሚያስፈልገው ምንድን ነው? ጦት ነው የሚያስፈልገው፣ ወተት ነው የሚያስፈልገው እንጂ እንጀራ ያስፈልገው። ልጁ መቼ እንደሚበላ የምታውቅ እናቱ ናት። ልጁ ግን አምጭ ይላል። ለነገሩ ልጅ እንጀራ ሳይሆን እሳትም አምጭ ይላል። ቀይ ሆኖ ሲያየው ደስ ይለዋል። እንደሚያቃጥል አያውቅም። የወደድነው ነገር እንደሚጠቅመን አናውቅም። እንደማይጠቅመን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር የለመነውን ነገር ይተወዋል። ስለምን ከተባለ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ። ከቃሉ ጋር ናችሁ? አሁን ሰው ገዳም በገባ በወሩ ቢበቃ ጥሩ አይደለም? ጥሩ አይደለም ወይ? ሰው ገዳም እንደገባ ወዲያው ቅዱስ ቢሆን በጣም ብዙ እግዚአብሔር ይኖረን ነበር ማለት ነው። ገብቷችኋል? ላይ ማለት ጣዖት ነው የሚሆነው ሰው ማለት ነው። ማለት ሰው ወዲያው ከበቃ ድካሙ አይገባውም፣ የሰው ድካም አይገባውም፣ እንደታበየ ይኖራል ማለት ነው። ለተቸገሩ ሰዎች የያዘው ተማሪ ወዲያው ትምህርት ቤት እንደገባ ትምህርት ቢገባውስ ጥሩ አይደለም? አሁን ሳናጠና ዝም ብለን እንደተኛን በስመ አብ ወወልድ ወመንፈስ ቅዱስ ግለጥልኝ ጌታዬ እውቀቱ ሁሉ ይልቅ ሲል ከዚያ በኋላ ሌላውን ሰው ምንድን ነው ደንቆሮ እኛ በወርን የጨረስን እያለ ለሰው ማንራራ እንሆናለን። ጥረን ግረን ስናመጣው የእግዚአብሔር ቸርነት ይገባና አቅማችንም እናውቃለን። እግዚአብሔር ረድቶን እንጂ በእኛ አቅም እንዳልሆነልን እናውቃለን። አንዳንድ ቀን እኮ 4 ገጽ ቃለ እግዚአብሔር የሚሸመድድ ሰው አንዳንድ ቀን 3 መስመር እምቢ ይለዋል። ለምንድን ነው ሲል አቅሙን እንዲያውቅ በጥበቤ በኃይሌ አደረግኩት እንዳይል እግዚአብሔር ያላንተ ወዘእንበሌሰ ኢትክሉ ገቢረ ወኢምንተኒ
ያለ እኔ ምንም ልታደርጉ አትችሉ ብሎ እንደተናገረ ሁልጊዜ በሱ ሕፃን ያለ እናቱ መኖር እንደማይችለው ሰው ያለ እግዚአብሔር መኖር አይችልም። ያንን ሲያስረዳ እግዚአብሔር ባለፈው ነግሬያችኋለሁ። ቅዱስ እንጦንስ ሲናገር እኔ ከእግዚአብሔር ጋር ስኖር እንዴት ሆኜ እኖራለሁ ነው ያለ። እንደ ሕፃን ሆኜ እኖራለሁ። ምን ማለቱ ነው? እዚህ ጉባኤ እኮ ነው የተናገርኩት። እኔ ከእግዚአብሔር ጋር ስኖር እንደ ሕፃን ሆኜ እኖራለሁ። ምን ማለት ነው? ምን ማለቱ ነው ያልኳችሁ? በቃ ትቼዋለሁ። ፈልጉት። እኔ ከእግዚአብሔር ጋር ስኖር እንደ ሕፃን ሆኜ እኖራለሁ፣ ዝቅ ብዬ እኖራለሁ። እሺ፣ እሱ ግን የተናገረበት ይሄ ነው። ሕፃን እናቱን ይወዳል። ውሃ ልትቀዳ እንኳን መሬት ላይ ስታስቀምጠው ምን ይላል? ያለቅሳል። ምን ብሎ? በእጆቿ መሆን ፈልጎ ማለት ነው። ሁልጊዜ ከእግዚአብሔር እጅ በወጣው ጊዜ አልቅሼ ወዲያ ወደ እሱ እመለሳለሁ ማለት ነው። እግዚአብሔርን ሁልጊዜ ያለሱ መኖር እንደማልችል አውቄ ወዲያ ወደ እግዚአብሔር እመለሳለሁ ለማለት ነው። እና ትዕግስት የሚባለው እግዚአብሔርን መቆየት ነው። እግዚአብሔርን መቆየት ነው። በጊዜው ሁሉንም ነገር ይመልሰዋል። የሰው ልጅ በዚህች ምድር ላይ ሲኖር ሁልጊዜ ያለሱ ፈተና ያለበት ሰው ያለ አይመስለውም። ብቻውን የሚፈተን ይመስለዋል፣ የሚያልፍም አይመስልም። ደግሞ የሚያስደንቀው ትናንት ብዙ ነገር አሳልፎልን ዛሬ ደግሞ ሌላ ችግር ሲመጣ የትናንትናው የማያልፍ መስሎን እንዳለፈ ረስተን የዛሬውም የማያልፍ ይመስልናል። አሁን ይሄ ገብቷችኋል እያስባለሁ። ትናንትም የማያልፍ ነበር የመሰለ አለፈ፣ ዛሬም የማያልፍ ይመስላል ያልፋል። ስለዚህ እግዚአብሔር ትዕግስት ብቻ ነው የሚፈልገው። ሰውንም መታገስ ያስፈልጋል። ሰውን መታገስ ማለት ምን ማለት ነው? እስኪስተካከል መታገስ ማለት ነው። እስኪስተካከል ድረስ መቆየት እንጂ አናጺ እግዚአብሔር አናጺና ጠቢብ ሰው ማለት አንድ ነው። ልንገራችሁ፣ ጥበበኛ ሰው አናጺው ቤት ይሰራል። ቤት ሲሰራ የሚሰራበት እንጨት በሙሉ ጠማማ ቢሆን ምን ያደርጋል? እያወጣ ይጥለዋል። አይደለም እንዴ? አይጥለውም። እያወጣ ከጣለው ቤቱ አይሰራም ማለት ጠማማ ብዙ ነው። ሰሚናረው እያቃና ምን ያደርጋል? ቤቱን ይሰራል። መመገዝ የሚባል ታውቃላችሁ? ምንድነው መመገዝ? ካበጠው ላይ ይከረክረውና ወይም ደግሞ ከዚህ ከጎበጠው ላይ ይከረክርና ፍላጭ እንጨት ሲያስገባበት ይቃናል። እዚያ በኋላ ተቃንቶ ድምድም ላይ ይወጣል ማለት ነው። ቤት እየተቃና እንጂ ርቱ እንጨት ተገኝቶ ቤት ተሰርቶ አልቆ አያውቅም። ሰውም ቢሆን እየተቃና ነው እንጂ ከአንዱ ሰው ላይ አንድ ችግር ስናገኝ ከዚያ ስንሸሽ፣ ከአንድ ሰው ጋር አንድ ነገር ሲያደርገን ከዚያ ስንሸሽ፣ አንዱ ሆዳም ሆኖ እናገኘዋለን፣ አንዱ ሌባ ሆኖ እናገኘዋለን፣ አንዱ ምቀኛ ሆኖ እናገኘዋለን፣ አንዱ ነገረ ሰሪ ሆኖ እናገኘዋለን፣ አንዱ ለፍላፊ እናደርገዋለን ሁሎ እናገኘዋለን። ችግር ባገኘን ቁጥር ከሰው ተለይተን አንዘልቀውም። ሰዎችን እያስተካከልን መያዝ ነው። እግዚአብሔር እያስተካከለን የሚይዘን። ሁልጊዜ የሚደንቀኝ እኔ የዘካርያስ ታሪክ ነው። ዘካርያስ በሽምግልና ዘመን ልጅ ትወልዳለህ ተባለ። ምንድን ነው ያለው? እንዴት ሆኗል? የሕግ መምህር ነው። ጽድቅ ለሰው ሲያስተምሯት ቀላል ናት ሲሰሯት እንጂ። በእርግጥ ሲያስተምሯት ለማስተማርም ለፍተው ካልተማሯት አይሆንም። እና እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት እንግዲያማ የሚሳነው ነገር የለም አንተም ካረጀ በኋላ ልጅ ትወልዳለህ ሲባል እንዴት ሆኖ ይሆናል አለ። ከዛ ምንድን ነው ያደረገው? ቅዱስ ገብርኤል አንተ እግዚአብሔር እንዲህ ብሏል እያልክ አይሆንም የምትል ተጠራጣሪ ብሎ በሰይፍ አልቀጣውም። እዚች ምላሱ አካባቢ ዘካርያስን እንጨት አድርጋችሁ ወዱ፣ ጸጋውን ቤት አድርጋችሁ ሰዱ፣ ቅዱስ ገብርኤልን ሐናጺ አድርጋችሁ ሰዱት። ምንድን ነው ያደረገው? አንደበቱ አካባቢ ቅዱስ ዘካርያስን የቤት መስሪያ እንጨት አድርጋችሁ ስሩ፣ አንደበቱ አካባቢ ጉድለት ተገኘችበት ማለት ነው። ምን የምትል የጥርጥር እሷው ላይ አቃናት ማለት ምን አደረጋት? ዲዳ አደረገና 6 ወር ዘጋትና እሷን አቃንቶ ልጁን ሰጠው ማለት ቤቱን ሰራለት።
እግዚአብሔር እያስተካከለ ነው የሚይዝ እንጂ ችግር ሲጎባጣ በተቀኘ ቁጥር እግዚአብሔር እያወጣ አይጥልም፣ እያቃና ነው የሚይዝ። ቅዱሳን አባቶቻችን ተቃንተው ለክብር በቅተዋል። ስለዚህ ሰውን መታገስ ያስፈልጋል። በኋላ የገዛ ልጁ ቅዱስ ኤፍሬም እንደሚናገረው አፉን ከፈተለት። መልካም ልጆች እንደ ዮሐንስ መጥምቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው የእናት የአባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅህ ነው? አዎ ያስብላቸዋል ማለት ነው። ዮሐንስ ግን ሲወለድ የአባቱን አፍ ከፈተ። እናት አባት የሚኮሩበት ልጅ ይሆናል፣ በጎ የሚያናገር። ወደ ነገር ልመልስላችሁ። ይህ ሁሉ ምንድን ነው? ትዕግስት በሉ እንጂ ሰውን ተፋቅሮ ያስተኤግስ፣ ፍቅር ያስታግሳል። በሉ እስኪ ሁላችሁ ድገሙ። ተፋቅሮ እያስተኤቢ ፍቅር አያስታብይም በሉ። ተፋቅሮ እያስተቃን ፍቅር አያቀናናም በሉ። ፍቅር ምን አይልም? ፍቅር ምን ያደርጋል? ያስታግሳል በሉ እንጂ። አቤት! እሺ እስከ መቼ የምንታገሰው? አቤት! እስኪስተካከል ሰው እስኪመለስ መታገስ አለብን። አሁን አንዳንድ ጊዜ እንዲህ ይላል ሰው፣ እንዴ እገሌን እኮ ከቻልኩት 5 ዓመቴ ነው ይላል። 100 ዓመት ለምን አችለው? እግዚአብሔር ዘመኑን ሁሉ ተሸክሞታል። እኛ አይሆንልን። በቃ እግዚአብሔር የቻለውን ሰው ወይ ታምር እኮ ነው። እኛ በጢሙ ካልደፋ ነው እንቅልፍ አይወስድንም። ትዕግስት እስኪ በሉ አቤት! እንደ ሊቁ እኮ የሚለውን አልሰማችሁም? ይሁዳ ሄዶና ሳንቲሙን ሰራርቆ ክርስቶስ ሊሸጥ ውሉን ወስዶ ፈርሞ ብሩን ተቀብሎ መጥቶ እኮ መምህር ደህና ዋልክ ነው ያለው። አንተ ሰው እንዲሁ ያን ጊዜ አንተ ክርስቶስ ሆነ ቢሆን ምን ታደርገው ነበር? ይሁዳን ይላል። በጥርስ የምትነክሰው ይመስለኛል ይላል። አሁን ይሁዳ መጥቶ ደህና ዋላችሁ ቢል ሌባ። አሁን ሽጠ መጥተ ደግሞ እንደዚህ ወዳጅ እንደምን ዋልክ በስምኑ ታገበው ለወልደ እጓለ እመሕያው ቀስ ብሎ ነው ለዚህ ሐዋርያት እንዳይሰሙበት አድርጎ የሰው ልጅን በመሳም አሳልፈህ ትሰጠዋለህ ነው ያለው። ትዕግስት ማለት ይሄ ነው። ጌታ ይሁዳ እየሸጠው ይታገሰው ነበር። እየሸጠው ቤተ መቅደስን እየሰረቀ ይታገሰዋል። እግዚአብሔር እንዲያርጎ ነው የሚችል። ለዚህ ነው ቅዱስ ዳዊትን እግዚአብሔር ረሃብ ከማመጣብህ በእኔ እጅ ከምትወድቅ ጦርነት ከማመጣብህ የት ይሻልሃል አለው። ቅዱስ ዳዊት አጥፍቶ እግዚአብሔር እንዲህ አለ፣ በሰው እጅ ከመውደቅ በአንተ እጅ በመውደቅ ይሻለኛል አለ። በሰው እጅ ከመውደቅ በማን እጅ? እግዚአብሔር። ሰው አግኝቶ አይምርም። ሸልጎ ገምግሞ አይተውም። ትዕግስት ግን ማለት ይሄ ነው። አይቶ መቻል። ያመዋል። ሰው ያየው ነገር ያመዋል፣ የሰማው ነገር ያመዋል፣ አይሆንለትም። ሰማችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። እግዚአብሔር ለአንድ ቀን አይደለም፣ ለ5 ደቂቃ አይደለም፣ ለ1 ደቂቃ የዓለምን ኃጢአት እንድናይ ስልጣን ቢሰጠን አናብድም ብላችሁ ታስባላችሁ? እናብድ ነበር። እግዚአብሔር ግን በቸርነቱ ሁሉን ችሎ ይኖራል። ስለዚህ ወንድሞቻችን እህቶቻችንን እንታገስ እላቸዋለሁ።